ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን ለአዳሪ አብነት ትምህርት ቤቶች 5.2 ሚሊዮን ብር ድጎማ አደረገ። በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት የመንፈሳዊ ትምህርት ቤቶች ማጠናከሪያና ማስፋፊያ መደበኛ ባለሙያ የሆኑት አቶ በላቸው ተሾመ ማህበሩ አዳሪ አብነት ትምህርት ቤቶች ሳይበተኑና ትምህርታቸው ሳይቋረጥ ለቤተ ክርስቲያን ብቁ የሆኑ አገልጋዮችን ለማፍራት በርካታ ስራዎችን እየሰራ ነው ብለዋል። በዘንድሮ ዓመትም ለ177 የአብነት ትምህርት ቤቶች ከ230 በላይ ለሚሆኑ መምህራንና ለ1966 ደቀ መዛሙርት 19 ሚሊዮን ብር ለመደጎም እቅድ የተያዘ ሲሆን በመጀመሪያው ሩብ ዓመትም በልዩ ልዩ አዳሪ አብነት ትምህርት ቤቶች ለሚገኙ መምህራንና ደቀ መዛሙርት 5.2 ሚሊዮን ብር ድጋፍ መደረጉን አሳውቀዋል። አክለውም በሁሉም አህጉረ ስብከት በ4 ወር አንዴ በአጠቃላይ በዓመት 3 ጊዜ ድጎማ እንደሚደረግም ገልጸዋል። ለገጠር አብያተ ክርስቲያናት ድጋፍ ተደረገ። በጌዲዮ ኮሬና ቡርጅ ሀገረ ስብከት ስር ለሚገኙ በንዋየ ቅድሳት እጥረት ምክንያት ለተቸገሩና ለተዘጉ የገጠር አብያተ ክርስቲያናት ንዋየ ቅድሳት ድጋፍ ተደርገዋል። ድጋፉን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ አመስግነው ሁሉም ምዕመናን በዚሁ መሰረት የገጠር አብያተ ክርስቲያናትን እንዲደግፉ ጥሪያቸውን አቅርበዋል። በተያያዘ ዜና ሀገረ ስብከቱ ለ3 ተከታታይ ቀናት ሲሰጥ የቆየው የሥራ ፈጠራ አመለካከትና የልማት ስልጠና ተጠናቋል። በስልጠናው ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ የተገኙ ሲሆን ስልጠናው አድባራት ከልመና ወጥተው በገቢ ራሳቸውን እንዲችሉ ያለመ መሆኑን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። የልማትና ክርስቲያናዊ ተራድኦ ኮሚሽን ልማታዊ ድጋፎችን አደረገ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን በባቱ ከተማ በሚገኘው በቦጭሳ ቀበሌ ሰፊ የልማትና የኑሮ ማሻሻያ ድጋፎችን አከናውኗል። በብፁዕ አቡነ ጎርጎርዮስ መልካም ፍቃድ የተደረገው ድጋፍ የአካባቢውን ማህበረሰብ የኢኮኖሚ አቅም ለማሳደግና የቤት ውስጥ የሥራ ጫናን ለመቀነስ ሲሆን 60 ዘመናዊ የኤሌክትሪክ ምጣዶችን እንዲሁም ምርታማነትን የሚያሳድጉና ዘርፈ ብዙ የልማት ድጋፎች ተደርገዋል። ነዋሪዎቹ ለተደረገላቸው ድጋፍ አመስግነዋል ሲልም ሀገረ ስብከቱ ዘግቧል። የግብጽ ኮፕቲክ ኦርቶዶክስ ቤተ ክርስቲያን በብፁዕ አቡነ ዕንባቆም ዕረፍት የተሰማትን ሐዘን ገለጸች። የግብጽ ቤተ ክርስቲያን ከኢትዮጵያ ቤተ ክርስቲያን ካላቸው ጥብቅ ግንኙነት ከ6ቱ አሃት አብያተ ክርስቲያናት መካከል አንዷ ናት። ኮፕቲክ ቤተ ክርስቲያን በሐዘን መግለጫዋ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን መጽናናትን ተመኝታለች። በተመሳሳይም ብፁዕ አቡነ ዲሜጥሮስ በብፁዕ አቡነ ዕንባቆም ዕረፍት የተሰማቸውን ሐዘን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም በማረፋቸው በመላው ምዕመናንና በሀገረ ስብከታችን ጥልቅ ሐዘን ተሰምቶናል ብለዋል። ቅንነትና ርኅራኄ በራቁበት የዋህነትና ደግነት በጠፉበት በዚህ ዘመን እንደ ብፁዕ አቡነ ዕንባቆም ያለ ባለ ብዙ መክሊት ገዳማዊና ትሑት አባት ማጣት ለቅድስት ቤተ ክርስቲያንም ሆነ ለሀገር ትልቅ ጉዳት ነው ብለዋል። በብፁዕነታቸው ረፍት ለወላጅ ዘመዶቻቸውና ለመንፈስ ቅዱስ ልጆቻቸው ሁሉ ከልዑል እግዚአብሔር ዘንድ መጽናናትንም ተመኝተዋል። መረጃው የመካከለኛው ምስራቅ ሀገረ ስብከት ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።